አልተዘዋወረችም። ከባለፈው ክፍል የቀጠለ። ባምንም ባላምንም ተደፍሬያለሁ። መደፈር ጉልበተኛ እጅና እጅን ይዞ በጉልበቱ በፈለቀቃቸው እግሮች መሃል ገብቶ ኃጢአቱን መድፋት ብቻ አይደለም፣ ለምኖ ተለማምጦ እባክህ ብሎ እግር ስር ወድቆ መደፈርም አለ። እንደኔ አብሮ መተኛት ሳይፈልጉ በፍቅር የመገደድ፣ በክብር በገንዘብ የመገደድ፣ በትዳር የመገደድ፣ ሚስት ነሽ ታዲያ ምን ትሁኝ ተብሎ የመገደድ አይነቱ ብዙ ነው። እድሜሽ አመለጠሽ ቶሎ ውለጂ ተብሎ ልብ ያክል ጀረውን በጀርባ ተንበል ብሎ መቀበል። ህግ መደፈር የማይለው ብዙ አይነቱ ለዚህ አይነቱ ችሎት አይቆምም። ህዝብም ይላል ወደሽ ከተደፋሽ ቢረግጡሽ አይክፋሽ፣ ወደው ከተደፋን አይዟችሁ ብሎ ማንሳት ጽድቅ፣ መረገጥም መብት ነው ሲሉ በወደውናል ሰበብ ስንቶቻችን ረገጥን፣ በስንቶቹ ተረገጥን። የእግራችን ዳና ወደው ባንኮነበሱልን ልብ ላይ ሕያው ሆኖ ታትሟል። የወደዱትን ቢያጡ የጠሉትን ያቀላውጡ በሚል ብሂል ትተናቸው ስንሄድ ለሌላዋ ባል ሆነው ትተውን ሲሄዱ ለሌላው ሚስት ሆነን ያልታደለ ባል በልባችን ጫካ ማንም ያልሄድበትን መንገድ ሲመሰርት ደፋ ቀና ይላል። ሁሉም ልብ ገባጣ እግር የለመደ መንገድ ባል ይሁን ውሽማ ቦይፍሬንድ ይሁን ምን ያው ተራማጅ ነው የሚሉ የደካማች ሚስቶች ሴት ልጆቻቸውን ከወንድ ተጠንቀቁ እያሉ የሚመክሩ ተጠንቀቁ ወንዶች ቀጣፊ ፍጥረቶች ናቸው። ወንድ ልጆቻቸው ይህን ቁጭ ብለው ይመዘግባሉ። እኩል ከከረሜላ ጋር መጥምጠውት ያድጋሉ። እናም ከፍ ሲሉ ቀጣፊ የሆንኩት ፈልጌ አይደለም፣ ወንድ አድርጎ የፈጠረኝ አምላኬን ጠይቁት፣ ካላመናችሁ እናቴንም ጠይቋት ሁለተኛ ምስክር ናት ይላሉ። አይሄድም ወይ ይሄ ሰው? ባለቤቴ ዮናስ ረፍት ብሎ ከአሜሪካ ከመጣ በኋላ 2 ዓመት ለሚጠጋ ጊዜ እዚሁ ቆየ። አትሄድም እንዴ ብዬ በግልጽ ባልጠይቀው ምን አላት ከመሄዴ እኔ ነው አሜሪካን የወደደችው እንዳይል ፈርቼ ውስጥ ግን ይዞኝ ከዚህ ሀገር ይሸሻል ብዬ የደበቅኩበትን ሰውዬ በማላውቁ ምክንያት ከአሜሪካ እየሸሸ እኔ ውስጥ መደበቅ መጀመሩ አስገርሞኝም ግራ አጋብቶብኝም ነበር። ስትዝም ስለሆንኩ ችግር የለውም ቆይቼ እሄዳለሁ ይላል ሳልጠይቀው። እናቱና እህቶቹ በመቆየቱ ደስ ብሏቸው እንዲያውም እረፍቱን አራዝሞ እንዲቆይ ይነዘንዙታል። እኔስ እላለሁ በውስጤ እኔስ በቃ እዚህ ግቢ የተሰበሰብኩ ዕድሜ ይልፈጅ። አንድ ቀን ታዲያ እራት ይዞኝ ወጣና በምሽት መርዶ አረዳኝ። ማሬ በቃ እዚሁ ሀገር ላይ ለመኖር ወስኛለሁ። ምን ማለት ነው? እዚሁ ኢትዮጵያ ነዋ። እየቀለድክ ነው? ኖ ቀልድ አይደለም። የምመጣበት አሳማኝ ሰበብ አጥቼ እንጂ ካሰብኩት ቆይቻለሁ። አሁን አንቺ አለሽ፣ ያብያለች፣ ልጃችንን ነው። ምን አድርጋለሁ እዚያ? አይምሮዬ እንደ አሸን የሚፈላ እንግሊዝኛ ቃል ለመተርጎም ሲታገል መዋል ሰልችቶታል። ለመኖር መስማት አለብኝ፣ መረዳት አለብኝ። አገሬ ላይ መላ ሰውነቴ ከእግር ጥፍሬ እስከ ራስ ፀጉሬ ቋንቋዬን ይረዳል። ይህኔ ነዋ። እዚያ ምን አለኝ? ባህላችን፣ ቋንቋቸው፣ ሳቃቸው፣ ለቅሷቸው፣ ሰላምታቸው፣ ፍቅራቸውና ጥላቻቸው ለእኔ መኖርና ያለመኖር ትርጉም ነው። አስቤ ይስቃለሁ፣ አስቤ ያዝናለሁ። የምረዳቸው ቋንቋቸው በገባይ ልክ ብቻ ነው። የሚያውቁኝ በምሰራው ስራና ራሴን መግለጽ በቻልኩበት ልክ ነው። ሳንተዋወቅ የምንተዋወቅ መስለን እንኖራለን። ይከፍሉኛል፣ አገለግላለሁ። ሌላ ህይወት የለም። ብሞት አያዝኑም፣ ሌላ ሰው ይቀጥራሉ። ብደሰት ደስታ አያስፈታቸውም። የምለው ካልኖርሽው አትረጁም። አጉል ፍልስፍና ሊመስልሽ ይችላል። በክርምት ዝም ብዬ አየሁት። ፊቱን በአንዴ ያጥለቀለቀው ምሬት ያን ሁሉ ሳቅና ፈገግታ በምን ይሸፈነው እያልኩ ገረማለሁ። እንዴት እንደማስረዳሽ አላቅም። ጧት የስልክ አላርም እያንባረቀ ሰውነቴን ጨርሶታል። ስንት ቀን ነው እንቅልፍ አስክሮኝ በጉልበት እየሄዳው ወደ መታጠቢያ ቤት የሄድኩት። ሁሉም ነገር ይቅርብኝ፣ አገሬ መጥቼ አንዲት ፍራሽ ብቻ ያለችበት ቤት ማንም ሳይቀሰቅሰኝ እስኪ በቀኝ ለመተኛት ተመኝቻለሁ። በእንቅልፍ እጦት የተጥለመለመች ሰውነቴ ቀኗን የምትገፋው በቡናና ቀዝቃዛ ውሃ ምርት ውስጥ ተደግፋ እያነከሰች ነበር። ከሩቅ በቅዳሴና አዛን ድምፅ እንደ እናት አባብሎ የሚቀሰቅስ አገር ላደገ ሰው የአላርም ጩኸት ቀውስ የሚዳርግ ነገር ነው።
የጠላት ድምፅ ነው። ምን ትዝለፈለፋለህ? የአባት ቤት መሰለህ? ለባርነት ነው ያመጣንህ። ተነስ ግርድናህን ጀምር የሚል የፈረንጅ ድምፅ ነው። ጽዳት ስራዬ ነው፣ ዶላር የማገኝበት፣ ቤተሰቦቼን ያንደላቀቅኩበት ስራዬ ነው። ግን እረግማለሁ። የቆሻሻም አይነት አለው። ቆሻሻ ሁሉ ቆሻሻ እንዳይመስልሽ። የቤት ጥራጊያችንን ተመልከች። ቄጤማ፣ የዳቦ ፍርፋሪ፣ የጫት ገረባ፣ ሲሞላለን የተራረፈ ምግብ። የፈረንጅ ቆሻሻ ገራገር አይደለም። ሽታው እንደ ብረት የጠጠረ ክርፋት ነው። ቆሻሻ ሁሉ ቆሻሻ አይደለም። የቆሻሻቸውን ጭካኔ የሚነግርሽ የበሽታቸው ክፋት ነው። ዳማከሴ የማይፈውሰው መርገምት። ዓለም አሻግሮ በጉጉት የሚያየው ዘመናዊ ሕክምናቸውን፣ ጥበባቸውን የማይድነውን መቅሰፍት ነው። አሰለችውሽ መሰል በምሬት አይ እየሰማሁ ነው አልኩት። እውነቴን ነበር። እንደዚያ ጊዜ ሰምቼው አላውቅም። በረዥሙ ተነፈስና ሩቅ እያየ በትካዜ ስራዬ ቀን ታክሲ ነዳለው፣ ማታ 12 ሰዓት ፎቅ ላይ ሆስፒታሎች ከሌሎች መሰሎች ጋር ጽዳት ትሰራለሁ። እዛ ኢራቅና አፍጋኒስታን ሽብርተኛ ተዋጉ ለሚሏቸው ወታደሮቻቸው ሜዳሊያ ቢሰጡም የአሜሪካ ሕዝብ በዕለት ከዕለት ኑሮ ከሚያመርተው ቫይረስና ጀርም አንገት ለአንገት ተናንቆ ከእልቂት የሚጠብቀውን ስደተኛ የጽዳት ሰራተኛ ነው። እኔና ወገኖቼ እንደ ዘይት የረጋ ሽንታቸውን እንደ ወተት ከነጣ የመጸዳጃ ቤት ሳህኖቻቸው ላይ ማጽዳት ነው ስራዬ። ከላስቲክ ጆንያ የሞላ የምግብ ትራፊና አፍ ማበሻ ወረቀታቸውን ማንሳት ነው ስራዬ። የሚቀረና የፕላስቲክ ቡና መጠጫ ኩባያዎችን መሰብሰብ ነው ስራዬ። የሚቀረና ቡና እንዴት እንደዚህ ይቀረናል? ቡና ሲባል ዕጣንና ሉባንጃ የሚያስታውሰው አይምሮዬ ዛሬ ላይ ቡና ሲባል ያንን ክርፋት ነው በምሬት የሚያስታውሰው። ከዓመት ዓመት ፀሐይ የማይደርስበት ቀዝቃዛ ሲሚንቷቸውን በበረኪና ማጠብ ነው ስራዬ። አገሬ ላይ መኖር እፈልጋለሁ። ህዝቡ ደግ ሆኖ ክፉ ግድ የለኝም። ኑሮ ተወደደ ረከሰ ግድ የለኝም። ከስደት የከፋ መንፈስን ሽባ የሚያደርግ ክፋት የለም። ድህነት ወለል ላይ ቆሜ ሽቅብ ስመለከት ገንዘብ እየሰማ ይጥግ መስሎኝ ነበር። እጄ ላይ ሲገባ የውፍ ሰው መንፈስ እንደ ህዋ ወሰን የለሽ መሆኑ ገባኝ። ገንዘብ በማይሰፈር ረቂቅ ነገር ነው። ይህንን ለሰው ባወራ ጥጋበኛ እባላለሁ አውቃለሁ። ድህነት አንድ የሚነጥቀን ነገር ትክክለኛ ፍርድን ነው። ስንቱ ስጋው በረሃብ የሚረግፍበት አገር መንስኤ ነፍሴ ብሎ መሞላቀቅ ተደርጎ እንደሚታይ ያውቃለሁ። እህቶቼ ተምረው ለወግ ማዕረግ በቅተውልኛል። ብር ከሆነ እግዚአብሔር ይመስገን የሚበቃኝን ያህል ይዣለሁ። ባይበቃም በረከት ከላይ ከሰማይ መሆኑን ካመንኩ ቆይቻለሁ። ምን አደርጋለሁ? እዚያ ወደዛች ምድር የመጣነው በእንግድነት ነው። ጭራሽ እንግዳ ሆነን ወደ ሌሎች ምድር እንሄዳለን። ስደት ማለት የእንግዳ እንግዳ መሆን ነው። እንግዳ ሆነን የሄድንባቸው ሰዎች በእንግድነት ሌሎች ሰዎች ቤት ይዘውን ቢሄዱ እንደማለት። እየሰማሽ ነው ማሂዬ? ብዥ አለብኝ። ባሄ ይህን ሲነግረኝ ከልቡ ነበር። ያ ሳቂታ ልጅ እንደዚህ አይነት የ9 ዓመት አሮጊት እንኳን የማትመረረውን ምሬት ከየት አመጣው? መሸነፍ አይነት አለው። በህይወት ስሸነፍ መጀመሪያ እጅ ወደ ላይ ስትለኝ አንድ እጄን አነሳው። የተነሳ እጄ ላይ ይሄ ባሌ ቀለበት አጠለቀ። ማግባቴ መማረክ ነበር። አልተማረኩም ለማለት የአንድ እጅ ምርኮ፣ ማሽኮርመም ለምርኮም ይሰራል። ባሌ መሸሻ መደበቂያ ስላልኳት አሜሪካ ይህን ሲለኝ ግን ሁለተኛውን እጄ ከፍ አድርጎ የተሟላ ምርኮኛ ሆንኩኝ። እጅሽን ስጪኝ አለኝ። አንድ እጄን አገሬ ለተወለደው ምሬት፣ ሌላኛውን ለፈረንጅ ምሬት የሰጠው ምርኮኛ ነኝ። ሁለት ተኩላ የሚናጠቃት ጠቦት። ቀሪ ጊዜ ምን ይሆን ብዬ አልሰጋም። እንደ ምርኮኛ የሚንከባከብ ባል አለኝ። እንደ ማረከኛ ላወቀ የትም ከወደቀ አይሻልም? ግን ምንድን ነው የትም ማለቴ? ጥሩ ሞያ ያውም ከነ ስራው ልምድ አለኝ። እንኳን ለራሴ ለሰው ተርፋለሁ። ምንድን ነበር አንጠልጥሎ ድራድ ውስጥ ይሞጀረኝ? መሞጀር የኔ ቃል አይደለም። ከዚህ የተረገመ ልጅ የተጣበቀብኝ ቃል ነው። ይሄ ውሃ፣ ይሄ ባህር
ርቀቱ አይገባሽም፣ ርቀቱ አይገባኝም። ዝም ብለን እንሞጀር፣ እንስጠም ወይ እንንሳፈፍ። ከመሞጀር ብቻ አስንስነፍ። አብርሽ ጋር ፒዛ እየበላን ቡናውን እየጠጣ ድንገት የአፍ መጥረጊያ ናፕኪኑን አንስቶ በጥቁር እስክሪብቶ የጻፈው ግጥም ነው። እስካሁን እኔ ጋር አለ። ይኸው አብረን በተሞጀርንበት ባህር እኔ ሰመጥኩ፣ እሱ ተንሳፈፈ። የደራሲ ስራ ህይወትን መጋፈጥ ነው ወይስ በቃላሽ አሽሙንሙኑ ማለፍ? የሆነ ሆኖ እንዴት ነው የምወደው? ቢያገባኝ ምን ሆን ነበር? ልጅ ካልፈለገ አንወልድም፣ ወሬ ካልፈለገ አላውራም፣ ዘፈን ከጠላ ዘፈን አልከፍትም። ግን ከስራ ስመለስ የምወደው ሰው ወዳለበት ቤት ብሄድ በቀችን ብቻ ወደ እሱ ቤት ሲሄድ እንደምትደሰተው ወዴትም ሴት ተደስቼ አላውቅም። ሲጀመር ወዴትም ሄጅም አላውቅም። ወደ ሆነ ቦታ ስሸሽ ነው የኖርኩት።